ሮዛና ዴብ አብረው በነበሩበት ሰዓት ሮዛ እናቷን እያወራች ነበርና ሮዛ ያው ከዚህ በኋላ ስለ ባንቴሮ ጋብቻ የፈለገ ነገር ቢያደርግ ዴብ እንደማያገኝ ትነግራታለች። ዴብ ግን ሁሉንም ነገር ይዞታል። ይብን ያሉበት ቤት እንኳን ሳይቀር በስማቸው እንዳልዞረ እሱ ማስረጃ ወረቀቶችን ይዟል። የሞተው የሔዋን ወንድም ስም እንደሆነና ምክንያቱም በፊት ሮዛን እሱ ከማግባቱ በፊት ቤታቸው በአራጅ በእዳ ተይዞ ስለነበረ ሲሸጥ የሔዋን ወንድም ነበር እየገዛው። እናም ስሙ ግን ስቲል በሱ ነበረ። ግን ደግሞ ለነሱ ትንሽ ቆይቼ ተረጋግቼ በስማቸው አዞርላችኋለሁ ብሏቸው ነበረ። ዴብም ያንን በስማቸው አላዞርም። ግን ደግሞ ሮዛ ከነናቷ የምታውቀው ቤቱ በስማቸው እንደሆነና ካርታና ፕላን እንዳለው ነው የሚያውቁት። ግን ደግሞ ካርታና ፕላኑ ሁሉም ነገር በእጁ ነበር የነበረው። እሱ ግን እያንዳንዷ እርምጃዋን እየከታተላት ነበርና ከዚህ በኋላ አንቺና እኔ ምንም አይደለንም ይላታል። እናም ሳሎን ቁጭ ብሎ ባለበት ትመጣለች ሮዛ። ካጠገቡ ቁጭ ስትል ምንም ዙሮም አላያትም። ቆይ እኔ ምልህ ዴብ ምንድን ነው አኩርፈኸኛል፣ ጠልተኸኛል ወይ ትለዋለች። አሁንም ቦታ አልሰጣትም፣ ዝም ይላኛታል። በድጋሚ አሁንም አንተን እኮ ነው የማናገረው ዴብ፣ ጠልተኸኛል ወይ ንገረኝ ስትለው አልገባኝም፣ ምን እንድልሽ ነው የፈለግሽው ሲላት፣ ምክንያቱም ጠልተኸኛል ወይ ከጠላኸኝ መለያየት እንችላለን ስትለው፣ አዎ ጠልችሻለሁ፣ ከዚህ በኋላ ምንም ነገር ብትይ ቦታ የለኝም ላንቺ ይላታል። በዛን ሰዓት ትናደድና እዩልህ እየጠላኸኝ እየመኖር ግዴታ የለብኝም። አንድ ሰው በፍቅር ሲኖር አብሮ መኖር ይችላል፣ በፍቅር ካልሆነ ደግሞ መለያየት ይችላል። እኔ እንድንለያይ ካልፈለኩስ ሲላት፣ ወድ ሳይሆን ህጉ ያስገድድሃል ትለዋለች። እዩልሽ ህጉ ባይሰራስ ሲላት፣ እሱ እንደሚሰራና እንደማይሰራ እኔ ያሳይሃለሁ እኔ ያሳይሃለሁ ስትለው፣ ዴብም እሺ ልታሳይኝ ትችያለሽ፣ በቃ አሳይኛ፣ ምን ችግር አለው እንፋታለን ስትለው፣ ችግር የለውም እሱን እኔ በወደድኩኝ እኔ ስፈልግ እንጂ አንቺ ዝም ብለሽ መፋታት አትችይም ይላታል። እንደው ዝም ብዬ የምፈታሽ ይመስልሻል ግን ስታስቢው? ምክንያቱም ብፈታሽ ልጄ በሆድሽ ያሹ የኔ ልጅ እስከሆነ ድረስ ጎዳና እንዲወድቅ አልፈልግም ልጄ ይላታል። እናቴ ጋር መሄድ እችላለሁ ስትለው፣ ምክንያቱም አንቺም ስትጨመሪ ሁለታችሁም ታይዛችሁ ጎዳና ቢሆን ስጠፋንታችሁ ሲላት፣ በጣም ትናደዳ። እንዴት ነው የምትናገር? ለማንኛውም ቆይ ጠብቂኝ አንዴ የሆነ ስጦታ አለኝ ላምጣልሽ ይላታል። እናም ሮዛ ደግሞ በተስፋ እየጠበቀችው ስለነበር ወደ ውስጥ ገብቶ እስከሚመለስ በጉጉት እየጠበቀችው ነበር። እሱም ይሄድና ወደ ውስጥ ገብቶ ፖስታ ይዞ ይመጣል። በፖስታ ሲያመጣ የሆነ ሰርፕራይዝ ሊሰጠኝ ነው ምንድን ነው ብላ ሰፍ ብላ ስትጠብቅ፣ ላንቺ የምሰጥሽ ስጦታ ይኖረኛል ይላታል። እሺ ትልና ሰፍ ብላ ስትጠብቀው፣ እሱ ግን ሊሰጣት እየነበረው ከባንቴሮ ጋር የነበራቸውን የ80 ወረቀታቸው የጋብቻ ወረቀት ነበረ። አውጥቶ ይሰጣታል። አንብቢው ብሎ ሲሰጣት ምን ስትል አነበበችው። የባንቴሮና የሷ የጋብቻ ወረቀት ነበረ። በጣም ትደነግጥና እንዴት እንደዚህ ታደርጋለህ? አየሽ እያጎረቤታችሁ ሁሉንም ነገር አጥፍቶታል አይደለ? ምንም እንዳይገኝ አድርጎ። ከእናትሽ እኮ ገንዘብ አልተቀበልም፣ እንዴት ሊያጠፋልሽ ይችላል? እናትሽ ብር የላት ከየት አምጣ ትሰጠዋለች? ሲቀጥል ደግሞ ድሮ የት የነበራችሁን ፍቅር ነውና ዛሬ የእሱን የጋብቻ ወረቀት እንዲያጠፋልሽ እየተነገረው። የትኛው ፍቅራችሁ? እናንተ ደግሞ ሰላም አላችሁ እንዴ? እናትና ልጅ እኮ አንድ አይነት ናችሁ። ለማንኛውም እናትሽን እስኪ ምክር ቢጤ ለግሻት። እናቴ እንደ እድሜሽ ሁኚ በያት፣ ዝም ብለሽ ከእድሜሽ በላይ ብዙ ነገር ባታወሪ ጥሩ ነው በያት እሺ ሲል፣ ስለ እናቴ እንድትመክረኝ አልፈልግም፣ እናቴ ራሷ ለራሷ ታውቃለች። እንግዲያውስ ትልቅ ሰው ናትና እንደ ትልቅነቷ እንድትከበር ንገሪያት እሺ። አንቺም ደግሞ እዩልሽ ብትማሪ ኑሮ እንደዚህ ባልሆንሽ ነበር፣ አልተማርሽም። ይሆንሽ ደደብ ነገር ስለሆንሽ እኮ ነው ሰው የሚልሽን የማሰሚ። አንቺ በፈለግሽው በበቀል ነው አይደል የምትራመጪው? እኔ ደግሞ በበቀል አልራመድም ይላታል። እናም ካነበበች በኋላ እንዴት ይህንን ወረቀት ልታገኘው ቻልክ ስትለው፣ ምክንያቱም ያ የምትጠሉት የድሮ ጎረቤታችሁ ዛሬ ደግሞ ይህንን ወረቀት እንዲያጠፋላችሁ ስትፎክሩበት የነበረው ያ ባለውለታችሁ ጥሩ ጎረቤታችሁ ነው፣ ለኔ ደግሞ እንደ ስጦታ የሰጠኝ ይላታል።
በጣም ትደነግጥና ወይኔ እናቴን እያሞኛት ነበር ስትል አሁንም ደግሞ ሌላ ስጦታ አለኝ ቆይ ልስጥሽ ይላታል። እሺ ብላ አሁንም እንደተለመደው ያንን ወረቀት ስትቀበል ወረቀቱ ስለ ቤታቸው ነበረ። ቤታቸው የድሮ ቤታቸው ሲሸጥ የገዛው የሔዋን ወንድም ነበረ። ምናልባት በፊት በነበረ ሰዓት በሱ ስም ስለተደረገ ግን ደግሞ ዴቭ ምንም የወንድሜ ጓደኛዬ ሞቷልና ለባለቤቴ እናት በስሟ ላዙረው አላለም። በክብር ወረቀቱን አስቀምጦት ነበረ። እናም ግን እነሱ የሚያውቁት በስማቸው እንደሚዞርላቸው ነበር። ባራጅ የተሸጠውን ቤታቸውን የሔዋን ወንድም እንደገዛው አታቅም። ከዛም እሺ አሁን ቆይ ምን እያደረክ ነው? እንዴት እንደዚህ ሊሆን ይችላል? አየሽ ይሄ ቤት በሔዋን ወንድም ስም ነው። አሁን ሔዋን ጌታቸው ብለሽ ብትጠሪ፣ ምክንያቱም እሱ በህይወት የለም። ወንድሜ አገርን ለማስከበር ሂዶ በህይወት አልተመለሰም። ስለዚህ ደግሞ ምትክ እህቱ አለች። ስለዚህ በእሷ ስም ይዞራል ማለት ነው ይላታል። እኮ እንዴት እንደዚህ ልታደርግ ቻልክ? ያን ጊዜ እኮ በስሟ እንደምታዞርልኝ ነበር የተነጋገር ነው ስትለው፣ ምክንያቱም ሳይሽ አንቺ ብዙም ጸባይሽ አስደሳች ስላልሆነ ነገሮችን ከዛና ከዚህ ስትቀምሜ ነው የምትዩ። ስለዚህ ያለው አማራጭ ደግሞ ይህንን ቤት ለባለቤቱ ለሔዋን መስጠት አለብኝ፣ የወንድሟ ቤት ነው ትለዋለች ይላታል። በዛን ሰዓት ሮዛን በጣም ትናደድና እንዴት እንደዚህ ታደርጋለህ? አንተ ግን ቆይ እዩልሽ፣ ከዚህ በኋላ አርፈሽ ቁጭ በይ፣ ስትፈልጊ አሁን በገንዛ ቤቴ እንግዳ ሁኜ ልቀመጥ ነው፣ ስለዚህ ፍታኝ ስትለው በፍጹም እንግዳ ሁነሽ ልትቀመጭ ነው የምፈልገው። ምክንያቱም በሰዎች ላይ ስትስቂ የነበርሽውን አሁን ደግሞ እንዲስቁብሽና እንዲሳለቁብሽ እፈልጋለሁ። ሌላው ይቅርና ከወዲህ ውስጥ ያለውን ልጅ ስል አስቀምጥሻለሁ ቤቴ፣ ሳልወድ ቢሆን በግዴ ትቀመጫለሽ፣ ግን ከዚህ በኋላ እንደፈለግሽ መናገርም ሆነ መውጣት መግባት አትችይም ይላታል። እሷ ግን ለመሄድ ሻንጣዋን ይዛ ነበረ። የትም እንደማትሄድ ሻንጣዋን ወደ ውስጥ ያስመልሳታል። እሷን በጣም ትናደድና ሔዋን በጣም ከፍቷት ስለነበር ባንቴሮ ጋር ትሄዳለች። ባንቴሮ ጋር ሄዳ እባክን አዝናናኝ ብላው ጠጥታ ሰክራ ስለነበር ወደ ቤት ሲመለሱ ባንቴሮ ነበር አዝሎ ወደ ውስጥ ያስገባትና ዴብ ሲያይ በጣም ይደነግጣል።